የህዝብ ትኩረት ከሳበልኝ ይኸውልህ እኔ አሁንም የቤተ ክርስቲያኒቱ ልጅ ከቤተ ክርስቲያኒቱ ልማድና ስርዓት ኃጢአት ባልሆነው ነገር ላይ እኔ ተጠቃሚ ነኝ አገልጋይ ነኝ አይደሉም የቤተ ክርስቲያኗ ልጅ ነኝ ለምን ይላሉ አይደሉም ወጣዋል ነው መርጌታ ይኸውልህ አሁን ሌላ ሁለተኛ አባራሪና አሳዳጅ ነኝ ካልክ ለምን እኔ ላይ ያመጡታል እኔ እኮ አትበላ ሐሳብ ነው እየጠየቅኩት አይደሉማ ያልሆኑትን ነኝ ካሉኝ እሱ ለምን እንድቀበሉት ለምን በግድ ይላሉ ያሳደፈው አይደለም መድረኩን ተከልክለኝ እንጂ ይኸውልህ ደብድባ መድረኩን ተከልክለኝ እንጂ ኦርቶዶክስነቴ ከኔ ጋር ነው ኦርቶዶክስነቴ ትክክል ነው ጤናማ ነው ቤተክርስቲያኒቱ እውነተኛ ኦርቶዶክስን እንድትቀበል አሁንም በልብሴ በሙያዬ አገለግላታለሁ ያን ሙያ የሰጠውት መጽሐፍ ቅዱስ ወይስ ቤተክርስቲያኗ ቤተክርስቲያኗ ናት እኮ የሰጣችሁትን አነሳች አይደል አታነሳም ሙያዬ ነው የሚፈቅድልኝ አይደለም በኢትዮጵያ ኦርቶዶክስ ቤተክርስቲያን ክህነትን ይነሳል አይደል አይነሳም ክህነት አይነሳም ምንድነው የሚነሳው ይኸውልህ ክህነት የሚነሳው አሁን ቤተክርስቲያን ክህነት ማለት ዲቁና ቅስና ጵጵስና የሚባል ማዕረግ አለ እጅ በመጫን የሚሰጥ በሜሮን ቅባት ተደርጎ ዲያቆን ሆኗል ገሌ ተብሎ መስፈርት አለው የሚያሟላው መስፈርት አለው ለዲቁና ለቅስና መስፈርት አለው ለጵጵስና እንደዚያ እንግዲህ በጉቦ ካልሆነ በስተቀር በነገራችን ላይ አሁን አንተ 2 ሚሊዮን 3 ሚሊዮን ይዘህ ብትሄድ ወደ አንድ ገዳም ዝወር ብለህ ቆይና ዝም ብለህ ቆብ አድርገና ተብለህ ትሾማለህ ችግር የለም ችግር ሆነ ደግሞ አንተ ደግሞ ያንተ ጵጵስና በጣም ልዩ ቅባት አለው በተለይ ጸጉርን ብታሳጥረው ነጽህን ብቻ ብታስረዝመው በለው እንዳንተ ያለ ጳጳስ በታሪክ ታይቶ አይታወቅም ራሳቸው አቡነ ማትያስ ቁጭ በቃ በመልክም በምንም አቡነ ማትያስ ጋር ተመሳሰላለ አሁን እሳቸው ጽናቸው ያለው ግርማ ሞገስ በጣም ደስ ይላል ከሶራፌል ከኪሩቤል ጋር አብሮ የሚያመሰግኑ አይመስልም አይደለ እንደው ቆይ እንጂ መርጌታ እንደው ጳጳሳት ግን ሽንት ቤት ይገባሉ አለችኝ አንዲት ልጅ በቃ መላክ እየመሰለቻቸው መላክ እኔ አንድ ጊዜ ከቤተ ክርስቲያን አስቀድሼ ወጥቼ እዚያ ቤተ ክርስቲያን አገልግሎት መርጌታ እና ከኛ ጋር ቁርስ ብላ ተብልሃል ተብዬ ልጆች ቤት ጠሩኝ ኮሌጅ እያለሁ እኮ ነው እና ዶርሜ ገባሁና ነው እሺ እንግባ ብዬ ከዶርሜ ገብቼ ቀሚሴን ውልቅልቅ ሳደርግ ኧረ ሰው ሆነ አሉኝ አይ ኧረ ሰው ሆነ ልብሱን ሳውላልቀው ልብሱ ሲለበስ የሆነ ኪሩቤላዊ እንትን አለው እኮ እኔም እኮ ለዛ ነው እኮ ስለዚህ አሁን እርሶ ቶሎ ብለው አንተም አንዱ አሳዳጅ ለመሆን ነው ወይ ብለው እኔን ፐርሰናል ያረጉታል እንጂ አሁን ለምሳሌ እንደዚህ ለብሰው ልብሰ ተክኖ ነው የሚባለው የሆነ እንግዲህ አላውቅም ብቻ ልብሰ ተክኖ ሳይሆን የማዕረግ ልብስ ነው ይሄ ልብሰ ተክኖ የሚባለው በቀደም ስትጨቃጨቁ ሰምቻችኋለሁ ይሄ የሙያ ልብስ ነው የሙያ ልብስ ማለት በሙያህ ገዝተህም በኮሌጅም እየተማርክ እንደ ዩኒፎርም ተሰጥቶህ የምትለብሰው ልብስ ነው ከዚያ በኋላም ተመርቀህ ስትወጣ እየገዛህ እሺ ለምሳሌ የቀድሞ የኢትዮጵያ መከላከያ ሰራዊቶች አሉ ወይም የፖሊስ ሰራዊት አሉ መንግስት ሲቀየር ወይም ደግሞ እነሱ ሪታየር ሲያደርጉ ከዛ አሁን ለምሳሌ የደርግ ወታደር በኢህአዴግ ዘመን ይሰራል አይሰራም ማለት በቃ የደርግ ወታደር ነበረ ከዛ በኢህአዴግ ወታደሩ ይቀየራል ፈናቀላል ወንጀለኛ ከሆነ ይታሰራል ይሞታል ኦሬዲ በቃ ጨረሰ ልብሱም ምናልባት መለዩ ሊቀየር ይችላል እኮ ስለዚህ መልበስ ይችላል አይችልም ለምንድን ነው የማይችልም በክብር ሊቀመጥለት ይችላል ለምሳሌ የአንድ የአየር መንገድ ሰራተኛ እንውሰድና የሆነ የአየር መንገድ ሰራተኛ ነበርኩ እኔ ከዛ እዛ ስራ ነበረ ከዛ ከተባረርኩ በኋላ ያንን ዩኒፎርም ለብሼ ሪፕሬዘንት ማድረግ ወይ መወከል እችላለሁ አትችልም ለምን ወጣል እርሶም ወጣዋል አትችልም ቆይ ልንገር አይደለም በቃ እንዲመልሱ ነው እኮ እንዲመልሱ አሁን ዝም በል እርቆ ነው ለጥያቄ ልጨርሳ እርሶም ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወጣዋል በቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚወክል ነው ያለባበስ ከወጡ ልክ አድርገው ትተው ወጣው ለምን ወንጌሎትን ያስተምራሉ አሁን በቃ ትንሽ ደቂቃ አሁን አውሩሶ ጥያቄን ግን በደንብ ቅድም ያመጣቸው እነዚያ ምሳሌዎች የፖሊስ ሰራዊትን በለው የእንትን የመንግስት ጭራሽ የመንግስት ለውጥ ነው የተደረገው መንግስቱም ራሱ ተፈንቅሏል ተገልብጧል ሰራዊቱ ብቻ አይደለም መለዩ ብቻ አይደለም መንግስቱ አገዛዙ እንዳለ ፈርሷል ገብቷል ሌላ መንግስት አዲስ ስርዓት ይዞ ነው የመጣው ዘውዳዊው ሲቀር ዲሞክራሲያዊ ምንድነው ይሄ የደርግ ምንድነው ይሄ የነ ማርክሲዝም የኔዝም እሱ ነው የመጣው
የሱ ሲወርቅ ደግሞ ዲሞክራሲያዊ ተብሎ በኢህአዴግ መጣ። ፌዴራላዊ ዲሞክራሲያዊ ተባለ። እነዚህ በመጡ ቁጥር እነዚያ ነገሮች እየሻሯቸው እያፈረሷቸው ሌላ የራሳቸው ነገር ነው የሚተኩ አይደለ? እንዳልከው አየር መንገድም የሚሰራ ሰው ስራውን ሰርቶ በራሱ ፈቃድ በህመም ምክንያት ወይም ደግሞ ከስራ በመፈናቀል ሲወጣ ያን ልብስ እኔ እንዲህ ነኝ እያለ ላይ ልብስ ምናልባት በክብር ማስታወሻ የቀድሞ እየተባለ ፎቶግራፉ ራሱ ተሰቅሎ ይቀመጣል። የቀድሞ እየተባለ ቤተክርስቲያን ላይ ግን እሱ እንደሱ አይደለም። አሁን ልዩነት ላሳይ። በቃ እሱን አስረዱና ጥሩ አመት ነው ማለት ነው። አዎ ቤተክርስቲያኒቱ ግን ሲጀመር ቤተክርስቲያኒቱ ፈርሳ ሌላ መንግስት አልመጣባትም። የክርስቶስ ቤተክርስቲያን ናት። ይኸውልህ ወንጀሏም አንድ ነው፣ ህገ መንግስቱ አንድ ነው። ህገ መንግስት የተሻሻረ በየጊዜው ያ ሲመጣ አቡነ ተክለ ሃይማኖት ሲመጡ የሌላ እግዚአብሔር ህገ መንግስት፣ እሳቸው አቡነ መርቆሬዎስ ሲተኩ ደግሞ ሌላ የእግዚአብሔር ህገ መንግስት፣ ከዚያ ደግሞ አቡነ ጳውሎስ ሲመጡ ሌላ የእግዚአብሔር ህገ መንግስት፣ እንትና ሲመጡ ሌላ አለባበስ ሁሉ እየተቀየረ የሚመጣበት ቤተክርስቲያን አይደለም። ስርዓቱ ቅድም ካመጣሁ ጋር አይዛመድም እኮ። እርሶ እኮ ታገሰኝ እንጂ ወጡ ነው። እርሶ ለምን እና የኔን ከስርዓተ መንግስት ጋር አያይዙት? እኔ አንተን ያመጣብኝ አይደለም ዩኒፎርሙን ነው የነገርኩት። እኔ አይ እኮ ዩኒፎርሙን እኮ ነው። ይኸውልህ ዩኒፎርሙ ሁሉ ከመንግስት ለውጥ ጋር ሁሉ አብሮ ተለዋዋጭ ነው። ቤተክርስቲያኒቱ ግን ሰው ሲሞትባት አባት ተተካለች እንጂ የስርዓት ለውጥ አታደርግም። እርሶ ወደ ፈለጉት አይወሰዱት ጥያቄ እኔ ጠየቅኩት። በቃ ወጣልኩ። ፕሮግራማችን በተለያየ ወሎት ልታበላሸው ከፈለክ መሪጌታ እኔ ያልጠየቅኩትን ነው እርሶ እየመለሱ ያሉት። በቃ ለምሳሌ አየር መንገድ ሰራተኛ ነኝ አልኩት። ከአየር መንገድ ሰራተኛ በጡረታም ይሁን በስነ ምግባርም ችግር ይሁን ልታድስ ሰራተኛ ቀንሶኝም ይሁን ተባረርኩ። ወጣ በቃ ጥየው በፍቃድ የሚሆን ተባረር። ከወጣው በኋላ ያንን ዩኒፎርም እየለበስኩ መቀጠል እችላለሁ ወይ? እኔ ይኸውልህ ቤተክርስቲያኒቱ ትቻታለሁ፣ ፕሮቴስታንት ሁኛለሁ በቀኝ ብየብል አለያም እኔ ንግድ ጀምሬያለሁ ከቤተክርስቲያኒቱ ጉዳይ ጋር አያገበኝም ብየብል እንዳልከው የመጀመሪያ ፎቶ የተማርኩበት ማስረጃ ምናምን ከኔ ጋር ይቀመጣል እንጂ ልብስ ለብሼ ንግድ ውስጥ አልገባም። ይኸውልህ ልብስ ለብሼ ንግድ ውስጥ አልገባም። ከቤቴም ብቀመጥ ጡረታ በወጣ ዝም እላለሁኝ። ትቸው አይ እኔ አልፈልገውም ብዬ እቀመጣለሁ። በተሰማራሁበት ሙያ የላጋውን ለብሼ ልንቀሳቀስ እችላለሁኝ አይደለ? ከዚያ በተረፈ ግን ቤተክርስቲያኒቱ ላይ ስንመጣ ቤተክርስቲያኒቱ የኑፋቄ ትምህርት አስተምርሃል፣ ስለዚህ በዚህ መድረክ ላይ አትቆምም አትችልም ብላ አወገዘችኝ። በነገራችን ላይ አሁን ብዙ ዝርዝር አንገባም። እሺ አወገዘችኝ። ስታወግዘኝ ግን እኔ ደግሞ አልተሳሳትኩም እንነጋገር ብዬ አይኔን አፍጥጬ ነው እንጂ ይሄ ሁላችሁ ብዬ ወጣሁ ሰው አይደለሁም። በወጣ እንዳልከው ይሆንልኝ ነበረ። አልወጣሁም። አሁንም ቢሆን እውነተኛ የህግ አካል ካለ፣ እውነተኛ ዳኛ ካለ፣ እውነተኛ ሲኖዶስ ካለ፣ እውነተኛ የሊቃውንት ጉባኤ ካለ እነዚህ ሰዎች እስከ ወዲያኛው እንዲሰናበቱ አለበለዚያም የኛ ሆነው እንድንቀበላቸው እስቲ አንድ የውይይት መድረክ ይከፈት ነው መባል ያለበት። ከዚያ በኋላ የውይይት መድረኩ ሲከፈት በውይይታችን ላይ መግባባት ከመጣ ሰየው አብረን እናገለግላለን። መግባባት ካልመጣና እነሱ ስህተተኞች ሆኖ መጽሐፍ ቅዱስን መቀበል ካቃታቸው እኛንን ትክክለኞቹ ህዝብ ይፈርደናል። አይ እነሱ ትክክለኞች ሆኖ በመጽሐፍ ቅዱስ እኛ የስህተት ትምህርት አስገብተን ከሆነ ግን እኛ መወገዝም መባረርም አለብን። እነዚህ ሰዎች አቋማቸው እንዲሆኑ ሳለ ቤተክርስቲያንን እየበጠበጡ ስለሆነ መንግስትም የህግ አካልም እኒህ ሰዎች እንዲያሳርፍልን እንፈልጋለን ብለው ወደ ህግ አካል መሄድ ይችላሉ። ምክንያቱም በስብሰባ እነሱና እኛ ፈታን አይደል? ጨረስን። ከጨረስን በኋላ እኛ ለመበጥበጥ የምንፈልግ ከሆነ አሁን ለምሳሌ የህወሓት መንግስት አለ እንበል፣ ወድቋል። ግን አለሁ መንግስትን እንደገና ይዛለሁ እያለ ጦርነት እያደረገ ነው አይደለ? እንሰማለን፣ እናያለን። ጦርነት ሁሉ ተጀምሮ አይተናል። ጦርነት ተካሂዷል። አሁንም ትንኮሳዎች አሉ። ኢህአዴግ ከብልጽግና ጋር የማይግባባባቸው ብዙ ነገሮች አሉ። የራሱ ስርዓትና የራሱ ፖሊሲ ያለው ያንን ይዞ ነው እኔ ደግሞ መንግስት ነኝ ብሎ እየመጣ ያለው። ያ አይሰራም፣ በቃ ተበላሽቶብሃል፣ ነፍሶበታል ብሎ ብልጽግና ደግሞ እየሞገተ የራሱ መንግስት ይዞ እየሄደ ነው ያለ። አሁን በቤተ ክርስቲያን ውስጥ እንደዚህ አይደለም እየተካሄደ ያለው። ይኸውልህ በቤተ ክርስቲያን ውስጥ ይህ አይደለም ስርዓቱ። በቤተ ክርስቲያን ውስጥ አንድ ህገ መንግስት አለ። ቤተክርስቲያኒቱን የማትከደው አሁን ቅድም ያሰማሁህ መጽሐፍ ቅዱስ ላይ ተመርምሮ ተጠንቶ ከመጽሐፍ ቅዱስ ውጭ የሆነ ነገር ሁሉ ይወገዳል እኮ። እሳቸው ሲናገሩ አሁን የሰማኋቸው የትኛውም ገድል በመጽሐፍ ቅዱስ ተፈትሾ ይለፍ ነው ይለፍ። ስለዚህ እኛ ደግሞ ትክክል ነው እሱን ነው የፈለግነው ነው የኛ ጥያቄ። አሁን እኛ ከቅርብ ከተወሰነ ጊዜ በኋላ ምናልባት እንግዲህ ይሄ ነገር እንደዚህ እንትን ካለልን ሁኔታዎቹ ሲረጋጉልን
ደብዳቤ እናስገባለን። ተመልሳችሁ ትገባላችሁ ለቤተ ክርስቲያኒቱ። እኛ አሁንም የቤተ ክርስቲያኒቱ ልጆች ነን። ቅዱስ ሲኖዶስም ሆነ ሊቃውንት ጉባኤው ጠርቶ እንዲያነጋግረን እንፈልጋለን። ችግሮች መፈታት በሚገባቸው መንገድ እንዲፈቱ ብለን ጥያቄ እናቀርባለን። ጥያቄያችንን ተቀብለው ወደ ውይይት ከገባና ጥያቄው አሁንም እንዳሉት የኛ ጥያቄ ይሄ ነው፣ ይሄው ነው፣ በእናንተ ተመልሶልናል ብለን ስንላቸው ጥሩ እንግዲያውስ አብረን እንስራ ወደሚል ከመጣ እኛ ስህተቶቹን አብረን በማጋለጥና እንዲታረሙ ለነሱ በማቅረብ ስራችን እንሰራለን። ምናልባት የተረከብነው ቦታ እንኳን ቢኖር ቦታችንን ለካቴድራል እዚያው እንደሰራ ነው ኦርቶዶክስ ካቴድራል አድርገን ፈቃዳችንን ለፍትህ ሚኒስቴር ለሰላም ሚኒስቴር መልሰን እናመሰግናለን ብለን ከኦርቶዶክስ ቤተክርስቲያናችን ጋር አብረን እንሰራለን። ተሐድሶን ተቀበለቻ እንኳንስ እኛ ከዚያ በኋላ ፕሮቴስታንት ራሱ አይቀርልህም፣ ይመጣል። አንተም ትመጣለህ። የት? ወደ ኦርቶዶክስ ተሐድሶን ከተቀበለች ትመጣለህ፣ ታመልካለህ አብረህ። እስቲ ምን ይሆናል? ትፈራለህ? ወንጌልን ከተቀበለች ምንድን ነው ችግሩ? የት ነው እንግዲህ ኦርቶዶክስ ቤተክርስቲያን ኦርቶዶክስ ትክክል ስህተቴን አርም ያለው ከወንጌላውያን ጋር የለየኝን የባዋልድና በገድላት በድርሳናት የፍጡር አማላጅን ምናምን የሚለውን ነገር ትቻለሁ። መዳን በክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ፣ እምነት ብቻ። ምንድን ናቸው የእናንተዎቹ አምስቱ? እኛማ እምነት በመጽሐፍ ቅዱስ አንድ ሰውዬ 12ቱን ሐዋርያት ጥራልኝ ስትለው ብቻ እንዴት ነው የምታስቁኝ እናንተ ሰዎች? ግን 12 ሐዋርያት ጥራልኝ አልኸው፣ አምስቱን ሰዎች ጥራልኝ አልኸው። ልቅልቅ ሲያደርጋቸው ነበር። ለካ ከወንጌላውያንም እንዲህ አይነት ችግር አለ። እኔ በጣም እውነት ደነገጡ። ብቻ እኛ አምስቱ ሶላዎች ብቻ እኛ በነገራችን ላይ እንደ ከሳቴ ብርሃን ብቻ የሚሉት እውነት ነው። ምናልባት አተረጓጎም ልዩነት ካለ የየቸርቾቹ አናውቅም። ነገር ግን በጥቅሉ እምነት ብቻ። አዎ ሰው ያለ ስራ በእምነት እንዲጸድቅ እናውቃለን፣ መጽሐፍ ቅዱስ ያለው ስለሆነ። ነገር ግን ስራ ፈት ክርስቲያን ደግሞ አንፈጥርም። በስራ አትድንም፣ ስራን ተው ብለን በጎ ከማድረግ እንዲከለከል እንትን አንለውም፣ አናሰንፈውም። እምነቱን በስራ የገለጠ አማኝ መሆን አለበት። ምንም ችግር የለውም። ብርቱካን ዛፉ ብርቱካን ከማፍራት ወደኋላ አይልም። ግዴታ ሰው በእምነት ብቻ ስለሆነ ስራ አይሰራም ማለት አይደለም። እምነቱ በስራ ይገለጣል። ለምን መሰለህ? አንዳንድ ሰዎች ስራ አያድንም በሚል የጥላቻ መንፈስ ሁሉ የሚሰብኳሉ። ስራ አያድንም እውነት ነው። ነገር ግን ስራ በእምነት የሚገለጥ እምነት በስራ የሚገለጥ ነው። ይሄንን አብያተ ክርስቲያናት እየተረጎሙ እያብራሩ ላማኞቻቸው ሲሰብኩ ኦርቶዶክስ ፕሮቴስታንት ስራ ጠል እንዳልሆነ ስታውቅ አየህ መግባባቱ ይመጣል እኮ። ግን አሁን ዞሮ ዞሮ እርሱ ያሉት በእርሱ ንግግር ወደ እኔንም ጨምሮ ትመጣላችሁ እያንዳንዳችሁ ስትሉኝ ኦልሬዲ የፕሮቴስታንቱን አስተምህሮ ግልባጭ ኦርቶዶክስ ስታካሂድ ማለት ነው። የፕሮቴስታንት መዘምራን ይሄ ዓለም አቀፍ ይሄ የጸሎትና የትምህርት ጉባኤ ለምሳሌ አሁን ኮንፈረንስ በወንጌላውያን መስቀል አደባባይ ወይም ደግሞ ስታዲየም እስካሁን ወንጌላውያን ተጠራርታችሁ ነው የምታደርጉት አይደለ? ከዚህ በኋላ ኦርቶዶክስ ከእናንተ ጋር ህብረት ማድረጉ አስፈላጊ ነው። ምክንያቱም ጊዜው ክፉ ነው። በተናጠል እየተጠቃን ያለ ነው። አብረን መስራት አለብን። ያለያየን ነገር ተራ ነገር ነው፣ በመጽሐፍ ቅዱስ የሚፈታ ነገር ነው እና 66ቱ ትክክለኛ የኛ መጽሐፋችን ነው ብላ አንድ ኮንፈረንስ ቢዘጋጅ የኦርቶዶክስ መዘምራን ስለ ክርስቶስ ቢዘምሩ፣ የወንጌላውያን መዘምራን ስለ ክርስቶስ ቢዘምሩ ምንድን ነው ችግሩ? አንተ ምን አስቆረፈህ? ኢየሱስ የኛ ብቻ ነው ልትል ያመራል? አይ አይደለም። እኔም ዘምራለሁ። በወንጌላውያን ቸርቾች አካባቢ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን መዝሙሮች ሲከፈቱም ሲዘመሩም እንሰማለን እኮ። እሱ በተናጠል ነው። ኢየሱስን በተመለከተ አሁን የዘርፌ መዝሙሮች ድሮ ኦርቶዶክስ እያለች ዘርፌ የዘመረቻቸው መዝሙሮች በፕሮቴስታንት ሲዘመሩ ነበር። አዎ የእነ ትዝታው ይዘመሩ ነበረ እና ከኦርቶዶክስም እዚህ የሆኑ አማኞች ከፕሮቴስታንት እየመረጡ ጥሩ መዝሙሮችን የሚዘምሯቸው አሉ። ይዘምራሉ። ግን አውደ ምሕረት ላይ ብዙ አውደ ምሕረትማ በተአምር እንዲተደርጉ ሰሞኑን አንድ ክርክርም ነበረ። በተለይም ደግሞ በዋልድባ ገዳም አባቶችና ይቅርታ። ስለዚህ ቅድም ስለ መርጌታ ምስጢሩና ስለ እኔ እንዲሁ ስለ አገልግሎታችን ያነሳው ነገር ነበር። እሱን ነገር እንጨርስ። ዋልድባ ትንሽ ራቅ ያለ ርዕስ ነው። ይሄ የክስ ቻርጃችን ነው። ከነሱ ጋር የሚያገናኝ አይደለም። እርሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የከሰሰችሁት ነው። በአንድ መዝገብ ነው የተከሰሳችሁት። በአንድ መዝገብ ነው የተከሰስ ነው። በአንድ መዝገብ ለምን መሰለህ? እነሱ ኦርቶዶክስ ሆነው እኔም ጴንጤ አድርገውኝ የሚለው ነገር ትንሽ እዚህ ላይ ግልጽ እንዲሆን ያሉኝም አንተ ጴንጤ ነህ ዞር በላሉኝ ነው። እንደሱ አይደለም። ይኸውልህ አንተ ጴንጤ ነህ፣ ከአንተ ጋር
በጋራ አንቆምም አይደለም። በጋራም ብቻ አይደለም ለራሳቸው ጠበቃ አስቀምጠው እኔን ቀለቀሉኝ። ይኸውልህ ጉዳዩን በቅርብ ርቀት ሲከታተል የነበረው መምህር ጌታቸው ነው። በዋናነት ፌዴራል ፖሊስም ሄዶ የክስ ቻርጁን የኔንም የምስጢሩንም ይዞ የመጣ ጌታቸው ነው። እሺ ጌታቸው ነው አምጥቻለሁ ክሳችሁንና ውሰዱ ያለን። ለኔም ለዚያም ለእያንዳንዳችን የሰጠን የራሱን የወሰደ ጌታቸው ነው። ክስ ቻርጁን ስናየው አንደኛ መርጌታ ምስጢሩ መዝገቡ ነው የሚለው፣ ሁለተኛ ተከሳሽ መርጌታ ጽጌ ስጦታው፣ ሶስተኛ ተከሳሽ ጌታቸው ምትኩ ይላል። ከዚያ በኋላ ይሄ የፖሊሶቹ ሪፖርት ነው ወደ አቃቢ ሕግ ያቀረበው የተላከው። አዎ አንደኛ ክስ በአንደኛ ተከሳሽ ላይ ብቻ ይኸውልህ በመርጌታ መዝገቡ ምስጢሩ ላይ ብቻ ነው የሚለው። የእሱን ጉዳይ የወንጀሉ ዝርዝር ይልና ጨረሰ። የመርጌታ ምስጢሩ ይሄ አንድ ገጽ እዚህ ላይ አለ፣ እስከዚህ ማለት ነው። አንድ ገጽ ተኩል ነው። እሺ አንድ ገጽ 37 ገጽ አይደለም የሱ ክስ። ኦኬ አንድ ገጽ ተኩል ነው የሱ። ቀጥሎ ሁለተኛ ክስ በሁለተኛና በሶስተኛ ተከሳሾች ላይ ብቻ፣ በእርሱና በጌታቸው ብቻ ላይ። አዎ ክሱ ይሄ ነው። ይህንን እኛ ነግረናቸው አማክረናቸው ያወጡት አይደለም ይሄን እንደዚህ የጻፉት። ምክንያቱም ወንጀልን ሲመረምሩ ክስ ሊመሰርቱ ወንጀል ሲያጣሩ ያገኙት ነው። ምስጢሩ ማን ነው፣ የት ነው፣ ምንድን ነው የሚለውን ነገር ሲያጣሩ መጋቢ ምስጢሩ በካውንስሉ እንትን ፈቃድ ያወጣ መጋቢ ምስጢሩ የጽዮን ቤተክርስቲያን ዋና መጋቢ ግን መርጌታ ምስጢሩ ይላል። ስለዚህ መጋቢ ምስጢሩ ብሎ ራሱንም ስለሰየመና እንዲያ ስለጠራ የፕሮቴስታንት እምነት ተከታይ ሆኖ ነው የሚለው ክሱ ላይ። ይኸውልህ ራሱ ክሱ ራሱ ተከሳሽ የፕሮቴስታንት እምነት ተከታይ ሆኖ የጥላቻ ንግግርን ነው የሚለው ሲዘረዝር። እንግዲህ አሁን የፕሮቴስታንት እምነት ተከታይ ሆኖ ነው የሚለው። ስለኛ ደግሞ ሲል ሁለተኛና ሶስተኛ ተከሳሾችን ደግሞ እንትን ሲል ተከሳሾች የኦርቶዶክስ እምነት ተከታይ ሆነው የጥላቻ ንግግርን ብለው ደግሞ የኛን ደግሞ ይዘረዝራል። የኦርቶዶክስ እምነት ተከታዮች ሆነው አሁን እኛ እዚህ ላይ ጠበቃውን አማከር ነው። እሺ ጠበቃውን ስናማክረው ሁለት ወንጀል ነው የሁለተኛና ሶስተኛ አንድ ላይ ነው። አንደኛ ለብቻው ነው። ምክንያቱም እሱ ፕሮቴስታንት ሆኖ ስለሚል በፕሮቴስታንትነት እንዴት እንደዚህ ሊል ቻለ የሚል መልስም ክስም አለው ለራሱ። እናንተ ደግሞ ኦርቶዶክስ ነን ብላችሁ ኦርቶዶክስ ሆናችሁ ኦርቶዶክስ ቤተክርስቲያንን ደግሞ እንደዚህ የምትዋጉ የምትባሉበት የክስ ቻርጅና መቃወሚያ መልስ ደግሞ ከናንተ እንደዚህ አዎ ኦርቶዶክስ ቤተክርስቲያን ነን ብላችሁ የምትሟገቱበትን እንትን ልታቀርቡ ነው። ስለዚህ አቃቢ ሕጉ የሁለቱን በየመልኩ ነው ማቀርበው አለ። ያ መምህር ጌታቸው እኔ ነኝ ሐሳብ ያቀረብኩለት ከአንድ ላይ እንዳይጨፈለቅብን ክሱ እሱ የፕሮቴስታንት እምነት ተከታይ ሆኖ ሳለ ስለሚል እኛን ደግሞ የኦርቶዶክስ እምነት ተከታይ ሆነው ስለሚል አቃቢ ሕጉ ለየብቻችን ነው ክሱን የሚያቀርበው። አንደኛ ተከሳሽ ብሎ የአንደኛን ይጨርሳል። ሁለተኛና ሶስተኛ ተከሳሽ ብሎ ደግሞ የራሳችን ደግሞ ለብቻ ነው የሚያቀርብ። ስለዚህ ለብቻው መልሳለሁ፣ ለብቻችን መልሳለን ማለት ነው። አንድ አቃቢ ሕግ መሆን ይችላል። ማን ነው ይሄ? ጠበቃ። አንድ ጠበቃ መሆን ይችላል፣ ችግር የለውም ለሁላችንም። ግን መልሱ ለየራሱ ነው እና ምስጢሩን ለየራሳችን እንደዚህ ስለሆነ የሚሆነው አንተ ከጠበቃው ጋር ተነጋገርና የራስህን መልስ አዘጋጅ ይለዋል። ምስጢሩ እንዴት ትለዩኛላችሁ አለ። ክሱ እንደዚህ ስለሚል ነው፣ አማራጭ የለውም፣ ይሄው ነው አካሄዱ ሲባል እኔ አብሬ ከእናንተ ጋር እንደዚህ አለና ጌታቸውን መዓት ወርዶበታል። ከኔ ጋር አልተደዋወልንም። በኋላ ሌላ ቀን በበነጋታው እንደዚህ አላውቅም ጌታቸው ምን ደወለልኝ ለኔ። ምን ይሻለኛል መርጌታ ምስጢሩን ምን እንዳደርገው አለ። በቃ ለኛ ጠበቃ ንገረውና ተደዋውሎ ተገናኝተው መቃወሚያ መልስ ያዘጋጅለትና ለሱም ቢሆን ይስጠው ምን ችግር አለ፣ በቃ እንደሱ ይሁን አለና ለምስጢሩ ደወለለት። የኛ ጠበቃ ያንተን አብሮ በጎን አብሮ ይይልህ፣ ለብቻው መቃወሚያ መልስ አብሮ ይስራልህ፣ አንድ መሆን ስለማይችል ብሎ አለው። አግኝቻለሁ አለው። አግኝቻለሁ አለው። ጠበቃ አግኝቻለሁ አገኘህ? እሺ ካገኘህ ጥሩ ነው እንግዲህ ሲለው ሁላችንም እንግዲህ ከጠበቃችን ጋር መቅረብ ባለብን ቀን ቀረብን። ስንቀርብ መርጌታ ምስጢሩ ብቻውን ቀረበ። መቃወሚያውን ጽፎለት ሰጥቶት እሱ ቀርቶ ነው ማለት ነው ብዬ ነው ያሰብኩት እኔ። በኋላ
የጻፈውን መቃወሚያ ሐሳብ ሲያቀርብ መቃወሚያ ይመስላል እንጂ መቃወሚያ ትክክለኛ መቃወሚያ አይደለም። እንደገና አዘጋጅተህ መምጣት ትችላለህ ወይስ ይሄ ይያዝልህ አለው። አይ የተከበረው ፍርድ ቤት እንደገና አዘጋጅቼ ላቅርብ፣ ጠበቃዬ ዘግይቶብኝ ነው እየመጣ ነው ዘግይቶብኝ ነው አለ። እንግዲህ እኛ ምንም ማለት አልቻልንም። አሁን እዚያ ላይ እኔ ሆነዋለሁ የሚል ጠበቃ የለም። እሺ አዘጋጅቼ እመጣለሁ ብሎ ደብዳቤው ተመለሰለት። አሁን ለሚቀጥለው ለሐምሌ 3 መልሱን ወይ ከጠበቃው ጋራ ወይም በጠበቃው አማካኝነት አለበለዚያም አሁንም የእናንተ ጠበቃ ይሁንልኝ ብሎ ማነጋገር ይችላል። ማንም አልከለከለውም። የእኛን ጠበቃ ለእኔ ብትወልል ምን ችግር? አይ ለነጽጌ ሆኛለሁ ለአንተ አልሆንም እኮ አይለውም። ጴንጤ እኮ ነው የእኛ ጠበቃም እኮ ጴንጤ ነው። ኦርቶዶክስ እኮ አይደለም። ያላበድም ኦርቶዶክስ የምናውቀው ገደል ይክተተን እንዴ? ስለዚህ ጴንጤ ነው የእኛ ሰውዬም። ለሱ የበለጠ አይቀርበውም ወይ? በጴንጤነት ከሆነ እነሱ ኦርቶዶክስ ሆነው እኔን ጴንጤ አድርገው፣ ይሄ ፕሮቴስታንቱንና ተሐድሶውን ለማጋጨትና ለማለያየት ሆን ተብሎ የተደረገ ሴራ ነው እና ጥሩ አይደለም። እንደዚህ አይነት አካሄድ ጥሩ አይደለም። በቅንነት ቢያየው አገልጋይ አይደለም። በቃ ልታሰር። እነዚህ ሰዎች ደክመዋል፣ እንደዚህ አባላሽተውብኛል፣ ተሳስተዋል፣ እግዚአብሔር ይላቸው፣ በቃ የመጣውን እቀበለዋለሁ፣ ክርስቲያን አገልጋይ አይደለሁኝ ብሎስ ቢቶ ምን አለ? ይሄን ያህል የሌለ ነገር ፈጥሮ እና እንደዚህ ብሎ መናገሩ በጣም ምናልባት የገንዘብ ችግር ነው የሚል ነገር አንስቶ ስለነበረ ይኸውልህ ጠበቃው ገንዘብ አምጦ አላለም። ለእኛም በነፃ ነው የቆመው። ገንዘብ አምጦ አላለም። ከዚህ በፊትም እሱና እኔ ተከሰን ሳለ ለእኔ የመጣ ጠበቃ ነው ለእሱና ለእኔ ቁሞ ሁለታችን ነፃ እንድንወጣ የሆነው። ለሁለታችንም የኔ ጠበቃ ነው። እሱ ያመጣው ጠበቃ አያውቀው። ስንፈታም በምን መንገድ ውጡ እንደተባል ምስጢሩ ራሱ አያውቅም። የተፈታንበትን ሲስተምና ምስጢሩ አያውቅም። ውጡ ተባለ፣ ወጣ ዝም ብሎ። እሱ የሚያወራው ሌላ ነገር ይኖረው ይሆናል፣ ግን አይደለም። ስለዚህ እኔ ያንን አካሄድ ቢትወው አሁንም እኔ መጋቢ ነኝ ካለ በመጋቢነቱ ታማኝ ሆኖ ለጌታ ቢያገለግል፣ ታድሶ እንደዚህ ነው ታድሶ እንደዚያ ነው የሚለውንም ቢቶ እኔ አሁን ቅድም ጽጌ ዲያቆን ነው መርጌታ አይደለም ደብተራ ነው። ደብተራ ደግሞ ያፈረሰ ነው አለ። እኔ አፍራሽ ነኝ እንዴት ያውቀኛል? እኔ እኮ ወንጀል ነው፣ ስም ማጥፋት ወንጀል ነው እኮ። እኔ ለጌታ ብዬ ልትወው እንጂ ከሱ ጋር አልጨቃጨቅም እንጂ የተከበረው ፍርድ ቤት የስም ማጥፋት ወንጀል ደርሶብኛል ብዬ የስም ማጥፋት ክስ ባቀርብ እኮ ለሱ ጥሩ አይደለም። አምጣ የታፈረሰ ተብሎ ቢጠየቅ ዲያቆን ነው ብለሃል፣ ይሄው የምስክር ወረቀቱ ይሄው ሙያው ቢባል የሙያ እንኳን የሰው ሁሉ አብረውኝ የተማሩትን ጳጳሳት ሳይቀር ባመጣስ በመጥሪያ ከኔ ጋር የተማሩትን አባት ከኔ ጋር ጫት ሲቅሙ ነበር ጌታ ምስክሬ ነው ብሎ የተናገረ ሰው ነው። ጫት ቅመዋል በተአምር በኢየሱስ ክርስቶስ ስም። አቡነ አብርሃም ይሄን አድርገውትም አያውቁም፣ አያስቡትም፣ የሉበትም ከእንዲህ ነገር። የአቡነ አብርሃም እኔ ነኝ የማውቃቸው አብሮ አደግ ጓደኛዬ ስለሆኑ አይደለም። እንደኔ አሁን በባለቤቴ ምክንያት እኔና አቡነ አብርሃም እንዲህ ነን፣ ጠላት ነን። እንዴት መነኩሲቷን አገባ ብለው በጣም ተጣልተናል። እና ቢሆንም ግን አከብራቸዋለሁ። ከኔ ጋር ጫት ቅመዋል የሚለው ነገር ማስረጃም ጠብ እውነት ሰውየው እንዲው ከዚህ ተልካሻ ነገር ሩቅ ሆነው ነው እንጂ ጠበቃ ቀጥረው አሳደህ ያን ሰውዬ ከገባበት ገብተህ ያዝልኝና እኔ እከሰዋለሁ ጫት ቅመዋል ከኔ ጋር የሚለውን ማስረጃ እንዲያቀርብልኝ ብለው ይህ ሰውዬ ገደል ይገባል። እኚህ ሰውዬ ትልቅ አባት ናቸው። ትልቅ አባት ነው የነካው። እኔ እኮ በተጨባጭ ነው እኮ እኔ እኮ የምናገረው። እንደዚህ አይባልምና አቡነ አብርሃም እንደዚህ አይደሉም እውነት ለመናገር እና ዝም ብሎ ደፍሮ ይናገራል። መርጌታ ምስጢሩ ደፍሮ የሚናገር ሰው ነው። ሌላው ታድሶ የሚባል ተቋም የለም አለ። ይኸውልህ ታድሶ የሚባል እንዲያው አሁን ዝም ብለን ከጭቅጭቅ ለጠቅልለውና እኔ ከሳቴ ብርሃን ማለት በመንግስት እውቅና ያለው ፈቃድ ያለው የኦርቶዶክስ ተሐድሶ ቤተክርስቲያን ብሎ ከቤተ ክርስቲያኒቱ ጋር አሁንም በጊዜው ጥያቄ ያቀረበ አገልግሎቱን የሚቀጥል የኦርቶዶክስ ሕዝብን የሚያነቃቃ ተሐድሶ እንዲመጣ የህይወት ለውጥ እንዲመጣ እውነተኛ ክርስትና በሀገሪቱ በምድሪቱ መድረኩ ለከበረው ወንጌል እንዲሆን አድርጎ የሚታገል አገልግሎት ነው እና በቤተ ክርስቲያኒቱ አሁን ባለው ሁኔታ ተቀባይነት አግኝቷል ማለት በምንችልበት ሁኔታ እየሰራ ያለ ተቋም ነው ማለት ነው። እና ተቋም የለም አይባልም፣ ተቋም አለ። አፍላጋ ህይወት ሚዲያ እነ መርጌታ ቀጸላ እነ መርጌታ መላክ የተማረ ሊቅን የማውቀው የምመሰክርለት ብሎ መርጌታ ቀጸላ ብሏል። መርጌታ መላክ ሳብሩት ያለው ጓደኛው እዚያ ያሉት አራቱ እነ መርጌታ ኃይለ ልዑልስ የሐዲሳት መምህራን የቅኔ መምህራን አይደሉ።
እና መምህራን የሉም አይባልም። የእነሱም እኮ አገልግሎት ተቋም እኮ ነው፣ ትልቅ ተቋም እኮ ነው። መንግስት ያወቀው መንግስት የመዘገበው ህጋዊ እውቅና ያለው ተቋም እኮ ነው። ተቋም የማይባል እኮ ዝም ብሎ ውስጥ ለውስጥ ፈቃድ እስኪያወጣ ድረስ የሚሽሎከሎክ አገልግሎት ነው። ተቋም ዝም ብሎ የውስጥ ለውስጥ ሚኒስትሪ አንደርግራውንድ የሚባል አለ አይደል? እሱ ነው ተቋም የማይባል እንጂ በመንግስት ተመዝግበህ ፈቃድ አውጥተህ ከካውንስል የሚሆን ከየትኛውም ፈቃድ እንድታገለግል ፈቃድ ካለህ ተቋም ነህ በቃ። እንዴ እነ መምህር አሰግድ ሳይሉ ቃላዋዲ ውሉደ ብርሃን ነው የቸርቹ ስም በነገራችን ላይ ውሉደ ብርሃን የሚባለው የብርሃን አዎ ቃላዋዲ ሚዲያው ነው። አዎ ቃላዋዲ እነ መምህር አሰግድ የያዙት ህዝብ አገልግሎታቸው ተቋም አይደለም እንዴ? ቤተክርስቲያኒቱን እኮ ያንቀጠቀጠ ባለባበሱ በስርዓቱ ባካሄዱ ቤተክርስቲያኒቱን እኮ እንዲህ ጎትቶ ከእግሩ ስር የጣለ እኮ አገልግሎት እኮ ነው። ተቋም የለም አይባልም። ተቋም አላውቀ እሱ ያልተሳካለት እንደሆነ አንዴ ተሐድሶ ሲሆን ባካችሁ ምከሩኝ ከእናንተ ጋር ልስራ ሲል አልሆነ ሲል ጥሎ ሂዶ መጋቢ ነኝ የነቢያት ጋር ሂዶ ሁሉ ተለቅልቀናል ምናምን አለ። እኔ ይቅርታ አድርግልኝና መምህር ጌታቸው አዎ አንድ ጊዜ በስተት ከእጁ ጩፋ ሂዷል፣ ይቅርታ ጠይቋል። አብያተ ክርስቲያናትን ኦርቶዶክስን በሚዲያ ወጥቶ ይቅርታ ተሳስቻለሁ፣ ከዚህ በኋላ ይሄ ነገር መነሳት አለበት እንዴ? የጣልከውን ማስቲካ እያነሳህ እንደገና ማኘክ ሁላችንም ተለቅልቀናል ብሎ እርሶ የት እንደተለቀለቁ አላውቅም። እስራኤል ዳንሳ ነው እንደገና ሚዲያ ላይ መጥቶ ደግሞ እስራኤል ዳንሳ ነገደብኝ፣ በለኝ፣ ተጫወተብኝ ብሎ ደግሞ አጋልጦታል እስራኤል ዳንሳ። እና እርሶ የት ነው የተለቀለቁት? ያልኪድኩ ሁላችንም ነው ያለው። እሱማ ዝም ብሎ ሲያባዛ ነው አለ እኮ ሁላችንም ብሏል። እንግዲህ እውነት ለመናገር እነማን እንደሆኑ አንደኛ ማስረጃ ቢያቀርብ ደግሞ ማስረጃ አለኝ ይላል ብዙ ጊዜ እኮ። እርሶ የትኛውም ቤተክርስቲያን ወይም የወንጌላውያን አማኞች ቤተክርስቲያን ሄደው ደህንነት ትምህርት አልተማሩም አልተጠመቁም? የደህንነት ትምህርቴን የተማርኩት እዚያው ራሷ ኦርቶዶክስ ቤተክርስቲያን ውስጥ ነው። መጀመሪያው እኔ ወንጌል ሲገባኝ ራሴ ነኝ ደህንነትን የተማርኩት። ኮሌጅ እያለሁ ወንጌል የገባቸው ድብን ያሉ ተሐድሶ የሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆነው ግሪክ ሀገር፣ ጀርመን ሀገር፣ እንግሊዝ ሀገር ዩኒቨርሲቲ የተማሩ ወንጌል የገባቸው ሊቃውንት ናቸው ያስተማሩ። ስለዚህ እነሱ ናቸው ደህንነትን ያሳዩ። በፕሮቴስታንት በእኛ መካከል ልዩነት እንደሌለ በእኛ ቤተክርስቲያን ችግሮች እንዳሉ ያሳዩኝ እነዚያ ሊቃውንት ናቸው። ከነሱ ነው ደህንነት። እኚህ ሰው አስጠምቀዋቸዋል ምናምን የሚባል ነገር ሰምቻለሁ። እኚህ መምህር አቋቸው ምን ሰው ማን ነው የሚባል አቋቸው ይህ ሰውዬ አላውቀውም። እርግጠኛ ነዎት? አላውቀውም። ማን ነው? መምህር ናቸው። እርሶን አስጠምቀዋል የተባለ ሰው ከየት አገኘኸው? ከሰው ነው ያገኘሁት እኔ። ይህን ሰውዬ ራሱን ብታገናኘኝ ይሄን እያጠመቀው የጽጌ አጥማቂ አይደለ? እንዲያው ስልኩን ስጠኝና ዝም ብዬ በዘዴ ላገኘው። እውነት ለምን መሰለህ እንመጣለን ካስፈለገ አጥምቄሃለሁ ካለኝ ዝም ብሎ እኮ ሜዳ ላይ መጠመቅ የለም። ምን ሆነ መሰለህ ይሄ ብንያም ሽታዬ እነ ጽጌ ሙሉ ወንጌል ሄደው ተጠምቀዋል አለ። መርጌታ ጽጌ ሙሉ ወንጌል ሄዶ ተጠምቋል አለ። አዋሳ ቴዲ አዋሳ የሚባል ሚዲያ እዚያ ላይ ገብቼ ስንነጋገር ስለ ተሐድሶ ብንያም ሽታዬ ገባ። ስለ እኔ ተናገረ። 500,000 ብር ለሚስቱ ማሳከሚያ ለምኜ ሰጥቼዋለሁ አለ። 20,000 ብር ቆጥሬ በኪሱ ሰጥቼዋለሁ አለ። ሙሉ ወንጌል ተጠምቋል አለ እና ማስረጃ አለኝ አለ። ማስረጃህን አምጣ ሲባል ማስረጃውን አያቀርብም። እና ብንያም ሽታዬ በኋላ ምን ሆነ መሰለ አንድ መርጌታ ጽጌ የሚባል ጓደኛዬ ደወለልኝ። አንተ መርጌታ እኔ ሙሉ ወንጌል ሂጄ ተጠምቄ ነበረ። ከተጠመቁ በኋላ ከሱ ኢንተርቪው አድርጎኛል። እሱ ምናልባት መርጌታ ጽጌ ስለው የኔን ጥምቀት ያንተ አድርጎ ነው የተረከው። ሰውየው ተወናብዷል አለ። ይሆን እንዴ? እንደዚያ ተምታቱበት ነው እንዴ? ታዲያ መርጌታ ጽጌና መርጌታ ጽጌ ያኛውን እንዴት መለየት አቃተው? እና ሆን ብሎ ስም ለማጥፋት ያደረገ እንጂ እርሶ ከዚህ በፊትም እሱን ክርክራችሁን ከፓስተር ቢንያም ሽታዬ ጋር ያወራችሁትን አይቻለሁ። ላይቭ ላይ ስከታተላችሁ ስለነበር እርሶ የትኛውም ሙሉ ወንጌል ቤተክርስቲያን ይሁን ባለራእዮች ጋር ይሁን የትኛውም የወንጌል አማኞች ቤተክርስቲያን ላይ ሄደው የተጠመቁት የተማሩት ነገር የለም። እኔ ሁሉን ነገር የጨረስኩት እዚሁ ቤተክርስቲያን ውስጥ። ስለዚህ በጨረስኩበት መንገድ እሱን ተወው። በጨረስኩበት መንገድ ጨርሻለሁ። እሺ ጥሩ። ከዚያ ቀጥሎ ግን ተሐድሶ የሚባል ተቋም የለም እንዳልኩ አለ እያልሁ ነው እኔ አለ።
ከሳቴ ብርሃን ነው ያለው አይደለ? ብዙ ጊዜ ሰብስቤያቸው ሁሉንም ሰብስቤ አነጋግሬያቸው ከአራት ጊዜ በላይ በራሴ ወጪ የሚሉ ሀሳብም ሁሉ ነበረ። በኢየሱስ ክርስቶስ ይሄ ነውር ነው፣ በጣም ብልግና ነው። በእውነት ነው የምልህ። እሱ ሰብስቦን አያውቅም። መምህር ጌታቸው ሰብስቧል ብዙ ጊዜ። መምህር ጌታቸው መርጌታ ቀጸላ ጋር እየተነጋገሩ የውጭ ሰዎችም ሲመጡ ተሐድሶዎችን እንዲያው ልናገኛችሁ ፈልገን ሲባል መርጌታ ቀጸላ ከመምህር ጌታቸው ጋር ተነጋግረው ሁለቱ ቦታ መቻችተው ነገሌ ተበል ተጠራርተን እነሱን ስብሰባ መጠረው እንጂ ምስጢሩ አንድም ቀን ስብሰባ ጠርቶ አያውቅም። እውነት ለመናገር እኔ ቢያደርገው ምንም አይደለም። እኔ አሁን ላስተባብለው አይደለም፣ ያላደረገውን አድርጓል ብዬ መዋሸት አልፈልግም። ሌላው በቤቱ ውስጥ ብዙ ችግር እንዳለ ልጆቹ ሊስትሮ ሊሰሩ ፈልገው እንደነበርና እየሰሩ ነበር ያለ ፈቃድ መስራት እንደማይቻል ፈቃድ አውጥተው ሊስትሮ ፈቃድ አውጥቶ አያውቅም። የሊስትሮ ስራ ፈቃድ ተጠይቆ አያውቅም። እኔ አሁን ገርሞኝ ምናልባት ይሄ ነገር ከተነሳ ብዬ ስመጣ እግረ መንገዴ እነዚህ ወደ 5 ሊስትሮ አግኝቼ ቆይ ፈቃድ አለ የለም እያሉ ምንድነው ጋሽ የሚያሉት? በእኛ ፈቃድ ከወጣማ ማበዳችን ነው። ግብር እኮ መክፈል ግዴታችን ነው። ግዴታ እኮ ነው። መደራጀትም እኮ አለብን ምናምን ብሎ ወደ 3-4 ሊስትሮች አናገሩ። ያልቆሸሽ ጫማዬን ዝም ብዬ እያስጠረኩ የውሸት መግባቢያ ብዬ እየሰለሉ ነው የሰለላ መረጃ ስብሰባ እና የለም እንዴት ሊስትሮ መንግስት ፈቃድ አውጡ ይባላል? ባይሆን ስርዓት ያዙ፣ አታቆሽሹ፣ መልክ ይኑራችሁ፣ ጽዳትን እንከላከል የሚል እንትን ማሊያ ልበሱ፣ እንደዚህ አድርጉ ነው ያለ እንጂ እውነት ለመናገር ሊስትሮ የሚባል ፈቃድ አውጥቶ ይንቀሳቀስ አለበለዚያ የሚል እስካሁን ድረስ ከመንግስትም አልተሰማም፣ ሊስትሮችም አልተናገሩም። የለም እኔም ይሄው መረጃ አለ እና እንደዚያ ማለቱም ጥሩ። አንደኛ መንግስትን እንደው ጭካኔ የተሞላበት ስርዓት እንዳወጣ አድርጎ ማየትም ጥሩ አይደለም ለመንግስት ራሱ። አሁን ይሄን የሰሙ ሰዎች እግዚኦ ለካ ሊስትሮም አዲስ አበባ በፈቃድ ነው የሚሰራው እግዚኦ ተብሎ በሌላ ዓለም ያለ ሰው እንደርሱ የመጠየቅ እድል የሌለው ሰው ሊሆን ይችላል። እንዴ መንግስትን ስም ለማጥፋትም ይመቻል። መንግስትን ስም ለማጥፋት ሊስትሮ እንኳን በቀን የሚለቃቅሟትን ሳንቲም ሰርተው እንዳያገኙ ይሄው ፈቃድ አውጥታችሁ ብሎ አስጨነቋቸው። ይሄው ምስክር እንስጣችሁ ብሎ ሊያወጣው ይችላል። እና ይሄ ሰውዬ አዲስ አበባ ውስጥ ሆኖ ይሄን መናገር ለምን አስፈለገ? እውነት ለመናገር እና የማይባል ነገር በእኛ ላይ ይዋሽ ይህን ያህል ላይ ወጥቶ መንሸራተት ግን ጥሩ አይደለም። አንድ ጊዜ በአፄ ኃይለ ሥላሴ ጊዜ አንድ ባህታዊ ጎፋ ገብርኤል ከኔ ደብር እኔ በሌለውበት ጊዜ ነው ታዲያ ድሮ ታሪክ ሲሰብክ ኃይለ ሥላሴን ተሳደበ። ሰባኪ ባህታዊ ነው። ባህታዊ እንግዲህ እብድ አይደል እንደፈለገ ይናገራል። ሞቅ ሲለው ኃይለ ሥላሴን ሰደባቸው እና ፖሊስ ሰማው፣ ተያዘ። ባህታዊው ታሰረ እና መታሰሩ ደግሞ ለአቡነ ቴዎፍሎስ ሪፖርት ቀረበ። እንደዚህ ብሎ ጃንሆይን ተሳድቦ ታስሯል አሏቸው። አሁን መነኩሴው ሲታሰር ፓትርያርኩ ዝም አሉ። ለጃንሆይ አድልተው እንዳይባሉ ፖሊስ ጋር ተነጋገሩና ወደ እኔ ይምጣልኝ፣ ይዛችሁትን ወደ እኔ እፈተዋለሁ፣ የሚቀጣም ከሆነ እኔ ነኝ የምቀጣው፣ ባካችሁን ለቤተ ክርስቲያኒቱ ክብር ስትሉ ሲባል ያን ጊዜ ፖሊሱም ሁሉ ኦርቶዶክስ ቀናተኛ ነው፣ ጥሩ ነው፣ ለአባቱ ታዘዘ እና ሰውየውን አስሮ ይዞ ሄደ። አንተ ጃንሆይን ለምን ተሳደብህ አሉት። እዚያው እንደቆመ ከፖሊሶች ጋር እንዲያው ቅዱስ አባታችን እንዲያው አንሸራቶኝ ነው ምናምን ማለት ጀመረ። ታዲያ ቢያንሸራተትህ ቁልቁል ተንሸራተት እንጂ ወደ ላይ ተንሸራተታለህ እንዴ? እውነት ወደኛ እየተንሸራተተ ከኛ ላይ ይውደቅ እንጂ ወደ ላይ የሌለ ነገር እውነት ለመናገር ጥሩ አይደለም። እንደዛ ነው። ሌላው 12 ሚሊዮን ብር በላይ ቤት ነበረኝ፣ ካርታ የነበረው ቤት ምናምን ፈረሰብኝ ብሏል። መንግስት እንደዚህ አይነት ቤት አፍርሶ ካሳ ሳይከፍል ሜዳ ላይ አይጥልም። እውነት ለመናገር እያየን አይደለ? እያየን እኮ ነው። እና ይሄን ያህል ፖለቲካ ውስጥ ገብቶ ይሄን ያህል መናገር እና ለኔ አልተመቸኝም። ማለት ሰውየው አሁን ወደ አይምሮ ቢመለስ እነዚህ ነገሮች ላይ ምናልባት ከተሰማው ይቅርታ ቢጠይቅ ነው የምለው እኔ። በእኛ ላይ አይደለም የኛን ይቶ እና ከዚህ የተነሳ ነው
አሁን እንግዲህ ቅድም ስለ ከ300 ሺህ ብር በላይ የተባለውን ነገር እኔ በማስታወሻ ይዤ ነበር። አንዳንድ ያው የለንም ሐሰት ነው የለም። እና ይሄንን ነገር እንደው ግልጽ አድርጎ በማስረጃ ቢያቀርብና ሙያ የለውም እንደዚህ ነው ከሳቴ ብርሃን የፕሮቴስታንት ፍርፋሪ እየለቀሙ ነው እንደዚህ ጴንጤን እንትን የሚሉት ያለውም ትክክል አይደለም። በዚህ የወንድማችንን በዚህ እንቋጨውና ወደ ገዳሙ መሄድ እንችላለን። እንደ ወደ ገዳም መሄድ ፈልጌም ሳይሆን ሰሞኑን ሚዲያ ላይ ኢሹ ስለሆነ እርሶንም እንግዲህ እንዴት ያዩታል? በተለይም ደግሞ ከዚህ ከገዳማትና አንድ ደግሞ ሚዲያ ላይ ፕሮግራም የሚያቀርብና የሚሰራ ወጣት ልጅ ጋር መጀመሪያ ይቅርታ የመባባል ነገር ነበረ። ከዛ እነሱም ከሰው ነበረ። አሁን ደግሞ ተመልሰው አጭበርብሮናል፣ አታሉናል የሚል አንደኛ የሴቶች ገዳም የሚባልም የለም እንደዚሁ የሚረዱ የሚያግዙ ናቸው የሚል፣ አንዳንድ ሰዎች ደግሞ የሴቶች ገዳም አለ የወንዶች ገዳም አለ የሚል ትንሽ ግርግሮች ስለነበሩ ውስጥ እርሶ ትንሽ ቢያጠሩት ብዬ ነው። የመጀመሪያውን እሸቱ የመጀመሪያ ዙር ላይ ያቺ ሴቷ ጋራ የሰራው የሆነ ትሪት የሚመስል ነገር ላይ ሌላም ነገር አለ። ገዳሙ የሚበሉት ቋርፍ የሚባል ደረቅ ቋርፍ አለ። እሱንን የገዳሞች አባቶች በረከት ነው፣ አባቶች የሚበሉት ይሄንን ነው እያሉትኝ ልብለው አባ እያሉትኝ ብለው ምንም ችግር የለም ብለው አር ነው የአባቶች አር ነው የሚመስል ንግግር ከሰውየው ከመነኩሴው ከካሜራ የተሰወሩ ሰው ናቸው ተናገሩና ብዙዎቹ ገዳሙ የሚበላው አር ነው ብሎ ሁሉ ሌላ ነገር የተበላሸ ነገር ወጣ። እኔ ያንን ተቃውሚያለሁ። ዋልድባ ገዳምን ስለማውቀው አር አይበላም። መነኩሴው ከካሜራ ተሰውሮ ምናልባት እኔ አሁን እሸቱን ተሳስቷል ያልሁት እሸቱ ወንድማችን ነው። ጥሩ የኪነት ሰው ነው። እዚህ ዶንኪ ቲዩብ ላይ ህፃናትን ሲያዝናና እንትን ሲል አስተማሪነቱ ጥሩ ነው። ከዚያ ባለፈ ግን ገዳምን በመርዳት መቄዶንያን እንደዚህ ከነሰይፉ ጋራ በመሆን እርዳታ እንዲደረግ በየገዳማቱ ውሃ እንዲገባ ሌላ ነገር ወፍጮ እንዲገባ በማድረግ የሰራው ስራ የሚደነቅ ነው። እንደ ወንድም እኔ ተሐድሶ ነኝ፣ ግን ገዳማቶቻችን እንደዚህ ቢረዱ እኔ ደስተኛ ነኝ። ያጡት ነገር ቢሟላላቸው ደስተኛ ነኝ። ነገር ግን ዋልድባ ገዳም ሁለት አይነት ገዳም ህይወት አለ። አንደኛው ምንድነው? ግን እሱ ላይ ከመሄዱ በፊት ቋርፉን እስቲ ያጥሩት። ቋርፍ ይኸውልህ፣ ቋርፍ የሚባለው ዋሊ የምትባል ዛፍ ድሮ ዋሊ የምትባል ዛፍ ነበረች። እንደዚህ እንደ ይሄ የዛፍ ፍሬ የሚያፈራ እንደ ምንድነው የሚባል ይሄ በእኛ ሀገር እንደ ሾላ ምናምን እንደ ሾላ እንደ ማንጎ እንደ ብርቱካን አይነት ነገር ዛፎች አሉ። እቺ ዋሊ የምትባለው ዛፍ ግን ስር ነው ያላት፣ እንደ ድንች በስሯ የምታፈራ ናት። እና ያንን በመብላት ነው ምናኔያቸውን የሚኖሩት። ለጽድቅ ብለው ዋጋ የሚከፍሉበት ያ ህይወት አለ። ያ ደግሞ ሁሉም መነኮሳት የሚበሉት አይደለም። ለዚያ ደረጃ የደረሱ በገዳም እየኖሩ ወደዚያ ፍጽምና የደረሱ ሶስት አይነት አከፋፈል አለ። ወጣኒ የሚባል አለ፣ ማዕከላዊ የሚባል አለ፣ አረጋዊ የሚባል አለ። ይሄ በመጽሐፈ መነኮሳትም የተከፈለ ነው። ወጣኒ የሚባለው እኔ እናንተ ሄደን ስንገባ መጀመሪያ የምንቆየው የቆይታ ጊዜ ለ7 ዓመት ያህል የምንቆየው ቆይታ ነው። ከ7 ዓመት በኋላ ያለው ደግሞ ማዕከላዊያን ወደ ማዕከላዊ ደረጃ ወደ ሁለተኛው ስቴፕ እንወጣለን። እዚያም ያኗኗር ስልት አለው። ከዚያ በኋላ ደግሞ ከ20 ዓመት በኋላ ደግሞ አረጋዊ የሚባል አለ። ስራ ታቆማለህ። ገዳሙን በጉልበት ማገልገል ታቆምና በጸሎት ብቻ ትወሰናለህ። አመጋገብህ ይቀነሳል። አየህ፣ ምናልባት እንጀራ ነገር ዳቦ ነገር የምትበላ ከሆነ እሱ ይቀርና ወደ ቋርፍ ወደዚያ ትዘዋወራለህ። ምናልባትም ጥሬ እንደዚህ ገብስ ቆሎ እንደዚህ በጭብጥ ተይዛ እንደዚህ የምትሰጥ ትሆናለህ። በዚያ መንገድ የምትኖረው ኑሮ አለ እና ቋርፍ የዛፏ ስር አለ። እንደገና ደግሞ ይሄ ጥሬ ሙዝ ያልበሰለው ጥሬ ሙዝ ይቆረጥና ፍሬው ይሄ ዛለው አለ አይደል? እንደዚህ ያዘመመው እሱ ይቆረጥና ብቻውን ይቀቀላል። ጥሬው ይቀቀላል። ሲበስል ይላጥና ይደርቃል። ላይልጡትም ይችላሉ፣ ከነቅርፊቱ ሊያደርጉት ይችላሉ። ያንን ያደርቁና ከትፈው በቀፎ በምናምን በጎተራ ያስቀምጡታል። ያ ለዘላለም ቢኖር አይበላሽም። ድንጋይ ነው፣ ድንጋይ። እኔም በልቼዋለሁኝ በቆሎ ትምህርት ቤት ገዳም በነበርኩበት ጊዜ። እዚያ ፍልሰታ ጾም ሲጾም በቋርፍ ይጾም ይባላል።
ፍልሰታ ጾም ነው። አዎ። እና ጀግኖች በቋርፍ ይጾማሉ። እኛ ልጆች ስለሆነ አይፈቀድልንም። እንዴት ትሞታላችሁ? ኧረ በህልም እስከ 12 ሰዓት እየጾማችሁም በኋላችሁ እየተባል እንከለከላለን። እና ያ ሙዝና የጥሬ ሙዝና ያቺ የዛፏ ስር ያ ከአንድ ላይ ይሆንና ይቀቀላል። በኋላ እንደዚያ ደርቆ ከኖረ በኋላ ይወጣና በምንድን ነው የሚባል ይሄ ትልቁ መቀቀያ በርሚል በዚያ ይቀቀልና ይወካና ከዚያ በኋላ አንዳንዱ ፍጹም የሆነው ዝም ብሎ ያንን ተዝቆ ሲሰጠው ያንን ወስዶ ይበላል። አንዳንዱ ግን ትንሽ ለስለስ እንዲልለት ጣዕሙ እንዲቀንስለት ይሄ የተወቀጠ ኑግ ዱቄት የኑግ ዱቄት እሱ ይነሰነስበትና እሱ እንደ ምንድን ነው እንደዚህ እንደ በሶ እንደዚህ ታሽቶ ከኑጉ ዱቄት ጋር ታሽቶ አብሮ ይሰጠዋል፣ አብሮ ይደረግለታል። ያንን ይበላል። ያ ትንሽ ጣዕሙን ምሬቱን ይቀንስለታል። እንደዚህ አይነት ነገር አለ። ያንን አውቃለሁ ዋልድባ ገዳም። እና የመጀመሪያው ዙር ላይ አር ይበላሉ የሚለው በጣም ጸያፍ ንግግር ነው። ሁለተኛ ነገር እኔ ቃና ተዋሂዶ በራሴ ሚዲያ ላይ ለቅቄዋለሁ። አናሳ ሰው ስለሚያየው ብዙ እንትን አላለም እንጂ እዚያ ላይ ለቅቄዋለሁኝ። ዋልድባ ገዳም እንደዚህ አይነት ነገር የለም። ሁለተኛ ነገር እሸቱ ሰውየውን ከካሜራ ፊት ለምን አያደርጋቸውም? ሁለተኛ ነገር የሚናገሩት ንግግር ለምን ጥሪት አድርገው እንዲናገሩት አያደርግም? አጠራጣሪ ነበረ። ብዙ ኦርቶዶክሳውያን መልኩም እኮ ነው የቋርፉ መልክ ትንሽ እሱ ጥቁራቱ ስላለመድ ነው ለኛ ጥቁራቱ ልክ ነው ይመስላል። ከሰል ነው የሚመስለው። ይሄ እሳት የበላው አፈር አለ አይደለ? እንደዛ ነው የሚመስለው። ትክክል ነው መልኩ እንኳን ግን እሸቱ ልክ የሚዘገንን በጣም ማጽያ። በነገራችን ላይ እሸቱ ይኸው ኮሜዲያን አይደለ? ያንን ቀምሶ እንደዚያ እንዲዘገንነው በሚመስል ሁኔታ የታየው የአባቶችን ክብር ለማክበድ ነው ይመስለኛል እንጂ እኛም በልተነዋል በተወሰነ ደረጃ። እኛም ጨክነን እንበለዋለን። ይሄን ያህል በጣም ዘግናኝ የሚባል አይደለም። እና ኮሜዲያን አካብዶታል። አዎ ልብለው አባ ከበደኝ፣ ልትወው አባ ፈቀድኛ አባ ምናምን አለ። ንግግሩ ራሱ ትንሽ እንትን አለ፣ ወደ ጨዋታ ነው ያመጣው። ያ ትክክል አይደለም። መጀመሪያውኑ ከካሜራ የተሰወረ ቢሆን አለበለዚያ ራሳቸው አባቶች ሲበሉት ቢቀርጽ ምን ችግር አለ? የሚበሉት አይደለ? ይሄ እኮ የታወቀ ነው። አዎ ያንን በመብላት ካሜራ ላይ ቢታዩ ነውር አይደለም። እና እሸቱ ያንን ባያደርግ እና ያንን በእንትኑን ጥሪት ባለ ንግግር ቢያሰማ ብዙ ፕሮቴስታንቱ ቀለዱ፣ አሾፉ። ኦርቶዶክስ የጽድቅ መንገድ አድርጋ የምትበለው አር እየተባለ ተቀለደ። ኦርቶዶክሳውያኑ ደግሞ ደነገጡ። አረ ጀሮ ነው በሉኝ፣ አረ ባካችሁ ንገሩኝ፣ አረ ምንድን ነው በሉኝ፣ አረ ባካችሁን እያሉ አንዳንዶቹ ደግሞ ደንግጠው ተምታታባቸው። እና በዚህ መንገድ ደግሞ ከኦርቶዶክስ ወደ ፕሮቴስታንት ሰውን ማምጣት ነውር ነው። ሰውን በወንጌል አስረድተህ የጽድቅ መንገድ ይሄ አይደለም እውነቱ ይሄ ነው ብለህ በቅንነት ነው እንጂ የውሸት ነገር አካብዱ እንደዚያ ማጮህ እኔ ከክርስትና አኳያ ስተት ነው የምለው። ሂደን ማጥራት እኮ እንችላለን። ዋልድባ ገዳም ምን ችግር አለ? አንተና እኔ እኮ ሂደን መጎብኘት እንችላለን። የበዓሉ ቀን አቡነ ሳሙኤል በሚከበሩበት ቀን ሂደን እኮ የሚበላውን የሚጠጣውን የሚደረገውን ነገር አይተን አኗኗሩን አይተን እኮ ሂደን እኮ መምጣት እንችላለን እኮ። ምስል ባንቀርጽም እንትን ይፈቀዳል። አዎ ይፈቀዳል፣ ችግር የለም። ብቸኛ ፕሮቴስታንት ነን እናንተ ተሐድሶ ነኝ ምናምን ብለን ሂደን እንደው ደግሞ ቅዱስን ቦታ አረከሱት እንዳንባል ነው እንጂ ከሄድን ችግር የለም፣ ተቀባይነት አለን። እና ያ ነገር ጥሩ አይደለም። የገዳሙ ጭቅጭቅ ግን እሸቱ ላይም የተነሳው አሁን ደግሞ እግረኛው ሚዲያ ላይ ሁለት ጊዜ የመጀመሪያዎቹ እሸቱ ይቅርታ በመጠየቁ ደስ ብሏቸው መጥተው እናመሰግናለን ብለው ተቀብለውት እሸቱን በቃ ተባረክ ልጃችን እንዲህ ነው ብለው አመስግነውት ወደውት ይቅርታ ተባብለው ነገሩ በሰላም ተጠናቀቀ ከተባለ በኋላ እንደገና እኒህ ያሁኖቹ ደግሞ ትናንትናና እነሱ እኮ ናቸው ይኸውልህ ዋልድባዎች ናቸው ራሳቸው። ዋልድባ ሁለት አይነት እኔ አሁን ማጣራት የምፈልገው ነገር አለ። ቤተ ሚናስና ቤተ ጻማ የሚባል ገዳም ነው። በዋልድባ ገዳም ከሁለት የተከፈለ ገዳም አለ። አንድ መቅደስ አላቸው፣ ግን ሁለት መምህር አላቸው። ይኸውልህ አንድ መቅደስ ነው የሚቀድሱት። እነዚህኞቹ ዛሬ እሑድ ቀድሰው ከሆነ እነዚያኞቹ ደግሞ በሚቀጥለው እሑድ ይቀድሳሉ። እነዚህኞቹ ጠዋት እንዲያርገው ከሆነ እነዚህኞቹ ቀጥሎ ባለው ሰዓት ይህንን ያደርጋሉ እንጂ ልክ ሰዱቃውያንና ፈሪሳውያን አይነት ነገር ናቸው። ለምን መሰለህ? ክርስቶስን እግዚአብሔር ሶስት መለኮት አለው ብለው ያምናሉ ግማሾቹ። ቤተ ጻማ የሚባለው
ሶስት መለኮት ነው እግዚአብሔር። ሶስት መለኮት አለው። መለኮቱ አንድ አይደለም። ለየራሱ ለአብ አንድ መለኮት አለው፣ ለወልድ አንድ መለኮት አለው፣ ለመንፈስ ቅዱስ አንድ መለኮት አለው ብለው ነው የሚያሱ። እንደው ስለዚህ ሶስት መለኮት ብለው የሚያምኑ ናቸው። ቤተ ሚናሶች ደግሞ መለኮት አንድ ነው ብለው ከኦርቶዶክስ ተዋህዶ ጋር አንድ ናቸው። ክስ ሲመጡ ይሄ ነገር ይጣራልን ሲሉ እነዚያኞቹ ይደብቃሉ ራሳቸውን። አላልንም ወደ ማለት ይመጣሉ። ሶስት መለኮት የሚባል አላልንም ብለው እነዚህኞቹን የማስተባበል ደግሞ መነኮሳት መናኞች ስለሆኑ ብዙ ጊዜ አንገታቸውን ደፍቶ ነገሩን የጽድቅ አድርጎ የማለፍ ነገር ነው እንጂ እንሟሟትበት አይነት ነገር እንደ ተሐድሶና እንደ ኦርቶዶክስ ፍጥጫ ነገር ብዙ አይታይም። አሁን የኛ የተሐድሶ ኦርቶዶክስና የኦርቶዶክስ ቤተክርስቲያን አንገት ለአንገት የመያያዝ ነገር ነው አይደለ? ከዚያ ላይ ግን እንደዚህ አይደለም። ቢጫ ለብሰህ አንገትህን ደፍተህ እሱ እንግዲህ ቅዱስ ሳሙኤል አባታችን እሳቸው ይፍረዱ ምናምን አይነት ዝም ብሎ የመልሞስሞሱ ነገር፣ ይሄ ከሆነ ጠላት ብዙ ያጠቃሃል። አይህ ይሄኛውም እውነት ያለውን ያኛውም እውነት ያለውን ይዞ እስከ ሲኖዶስ ድረስ መጥቶ መሟገት አለባቸው። አንድ መጽሐፍ ተጽፏል በመካከላቸው ዋልድባ አብረንታት ገዳምን እንወቅ የሚል ያ መጽሐፍ ድንግል ማርያም ሰው አይደለችም፣ ከሰማይ የወረደች ናት፣ ፍጡር አይደለችም፣ ኃጢአትም የለባትም የሚል ጽሑፍ አለበት። ያ መጽሐፍ ይወገዝልን ብለው እነዚህኞቹ ኦርቶዶክሶቹ መነኮሳት አንድ መለኮት ባዮቹ መጡ። ማነው የጻፈው ተብሎ ሲፈልግ እነዚያኞቹ ተደበቁ። ማንም የጻፈው እንደሆነ አይታወቅም፣ ባለቤት የለው፣ ዝም ብሎ ነው የተጻፈው። ግን ዋልድባ ገዳም ነው የተጻፈው። ስለዚህ በዚህ ጭቅጭቅ ንትርክ ውስጥ ነው ያሉት እና አሁን ሲኖዶሱ አንድ ድክመቱ በኃይለ ሥላሴ ጊዜ የነበረ ችግር ነው። ችግሩ የቆየ ነው እና ገዳማቸው የጋራ ይሁን እምነታቸው የየግላቸው ይሁን ብለው ጥሏቸው ነው የመጡ አፄ ኃይለ ሥላሴ። እስከዚያ ድረስ ልዩነቱ እንዳለ ሆኖ አሁን ሲኖዶሱ እነዚህን መነኮሳትን ማባረር አልፈለገም። ባለ ሶስት መለኮቶችን ባለ አንድ መለኮቶችም ኦርቶዶክሶች ናቸው፣ መግፋት አልፈለገም። ገዳሙ የሁለታቸው ነው። ማንን ገፍተ ማንን ታስወጣለህ? ስለዚህ ወይም ከኦርቶዶክስ ቤተክርስቲያን ሁለቱ ዋልድባ ገዳም የሚባል ኦርቶዶክስ ካሁን ጀምሮ አታውቅም፣ ምዕመናን ኦርቶዶክስ ዋልድባ የሚባል ገዳም የለንም እስኪጣራ ድረስ ተበላሽቷል፣ የኑፋቄ ገዳም ሆኗል ብሎ በሁለቱም ላይ አንድ አይነት ውግዘት አላሳለፈ። ወይም ደግሞ ሁሉንም ጠርቶ ቤተ ሚናስ ና በዚህ፣ ቤተ ጻማ ና በዚህ፣ ምንድነው ያንተ እምነት አቋም? ምንድነው ያንተ? ለምንድነው በአንድ መቅደስ አንድ ጊዜ የማትቀድሱት? ሁለት መምህር ለምን አስፈልግ? አንድ መምህር ለምንድን ነው የማይሆነው? ክርስቶስ ስንት መለኮት ነው? በግልጥ ንገረኝ ተብሎ ፍጥጥ ያለ ጥያቄ በሲኖዶስ ቀርቦለት፣ በሊቃውንት ጥያቄ ቀርቦለት ፍርጥርጡ ወጥቶ ቤተ ክርስቲያኒቱን የማይወክል ባለ ሶስት መለኮት ካለ በሉ ይሄ የኛ ቤተ ክርስቲያን አቋም ስላልሆነ የገዳሙን ማስተምሮ ስላልሆነ የአቡነ ሳሙኤል እምነት ይሄ ስላልሆነ ውጡልኝ፣ ገዳሙን ለቃችሁ ውጡ፣ ራቅ ብላችሁ እዚያ መመስረት ትችላላችሁ። ቀላል እኮ ነው። እና ቤተ ክርስቲያኒቱ ቀሚሷ ይኑርላት እንጂ ደሞዟ ከፍ ይበልላት እንጂ ቤተ ክርስቲያኒቱ እንዲህ ተተረማመሰች ተገለባበጠች ችግር የለባትም። እውነት ለመናገር ይሄ ነገር ሲነሳ ህዝብን ሲያናውጥ ምዕመኑን እንደዚህ ገደል ሲከትና ሲያምታታ ወደ ሚዲያው ወደ ቴሌቪዥን ወጥቶ ጳጳሳቱ ምዕመናን ተረጋጉ፣ ችግሩን በአጭር ጊዜ እንፈተዋለን፣ ነገሩ እንዲህ ነው እንደዚህ አይደለም፣ እኛ ይዘነዋል፣ ከኛ መልስ እስክትጠብቁ ዋልድባ ገዳማችሁ ነው፣ ችግር የለም ብለው ህዝቡን አረጋግተው፣ ነገር ግን ገዳሙ ድረስ ሂደው ምንድነው በረሃ የሚፈሩት? ገዳሙ ድረስ ሂደው ቢጫቸውን ለብሰው በስነ ስርዓት ሰብስበው ጨርሰው መምጣት መቻል ይችሉ ነበር። ነገር ግን ጳጳሳቱ ለእምነታቸው ብዙም ትኩረት ሲሰጡ አናይም። እኛን የሚያበሳጨን አንዱ ይሄ ነው። በጣም ቸልተኝነት ይታያል እና ዋልድባ ገዳም በዚህ ንትርክ ውስጥ ነው አሁን ያለውና እሸቱን እንደገና አብጠለጠሉት በዋልድባ ገዳም ላይ ያደረሰው ጉዳት ብለው ደግሞ እነዚህ አሁን እንግዲህ ቤተ ጻማዎች ሆኑ ቤተ መናሶች ሁለት አይነት ነው እንግዲህ ክስ የመጣው። እነዚያኞቹ ይቅርታ ጠይቋል ብለው ትተውታል። እነዚህኞቹ ለምን ተቃውሞ አመጡ ከተባል ወይ ቤተ ጻማዎች ናቸው ወይ ቤተ መናሶች ናቸው። እና ሁለቱ ተለያይተው ነው የመጡ ማለት ነው። እንደው የመጨረሻ ጥያቄ ላድርግሎት። በሌላ ጊዜ ብዙ ሀሳቦች አሉኝ፣ ከሰዓት አንጻር ነው ማነሳው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የናፈቀት ነገር አለ? በናፍቆት ውስጥ ነው ያሉት? እምመርጠው የለኝም እኮ የናፈቆት አለ ከስተቷ በስተቀር መድረኩ ይናፍቀኛል። መድረኩ ይናፍቀኛል። የህዝቡ ስርዓቱ ይናፍቀኛል። ስርዓቱ፣ አለባበሱ ጸጥ ብሎ ሲዘምር ራስን በመግዛት ውስጥን በማዳመጥ ንስሐ ውስጥ በመግባት
ራስን በመግዛት የሚዘምረው መዝሙር ደስ ይለኛል። በቤተ ክርስቲያኒቱ ውስጥ የተጻፉ ጠንካራ የእውነት የሆኑ ሃይማኖታዊ መጻሕፍቶች እነዚያን የጻፉ አባቶች በጣም ነው ከውስጥ የቀሩት እና እኔ አሁን ከነስተቷ ትናፍቀኛለች። ባጭሩ ከነስተቷ ትናፍቀኛለች። መቼስ እናት አይደለች? እናት ምንም ብትደህይ፣ ምንም ቡትቶ ብትለብስ፣ ምንም እየሰከረች ብትመጣብህ አለ አይደል? እየጠጣች እየሰከረች እየተወላገደች እንዳልሆነች ብትመጣብህ እናትህ ናትና እንደሌለው አትስቅባትም። የኔ እናት ይዋት ኑ እንዝናና እንሰቅ ብላ ጓደኞችን አትጠራባትም። ሩጠህ ሂደህ ገመኗን የምትሸፍንላት፣ ሩጠህ ሂደህ ከቤት አስገብተህ ገለዋን ወድቃ ከሆነ ቆሻሻዋን አራግፈህ አጥበህ እማዬ እባክሽ እንደዚህ አትሁኝ ብለህ ለጊዜው ታስተኛታለህ። በኋላ ግን ስካሩ ሲለቃት እማዬ እባክሽን አፈርሁኝ፣ ጓደኞቼ መሳቂ ያደረጉኝ፣ ያንቺ ጓደኞች ይኸው ያንቺ በቃ መዝናኛቸው ሆንሽ፣ እማዬ እባክሽን እንዲሁ እባክሽን እኔ ታንቄ ልሞት ነው አለ አይደል? የመጨረሻው ለእናት ማስተዛዘኛ እኔ ታንቄ ልሞትብሽ ነው። በቃ ይሄው ገመድ አዘጋጅቻለሁኝ፣ እንዲሁ ይህን ካልተውሽ በቃ እንዲሁ ለጊዜው እንዲሁ መጠጡን ማቆም ካቃተሽ እኔ ከቤት ቀስ እያልኩ ላምጣልሽ፣ ትንሽ ቀስ በቀስ ትተይዋለሽ፣ ይቆረጥልሻል፣ ግድ የለሽም እማዬ እዚሁ ጠጭ ምናምን ብለህ ለእናት ዋጋ አትከፍልም። እናትህ ናት። ግን የእናንተን ግን በእንደዛ አይደለም የሚመለከቱላችሁ። ቤተክርስቲያንን እንዳዋረዳችሁ ቤተክርስቲያኒቱ ስለምትረዳኝ ቤተክርስቲያኒቱ ስለምትረዳኝ ሚዲያውን አይደለም የምንመለከተው። መርጌታ ይኸውልህ እኛ አሁን አንዳንድ ጊዜ እኛ መናፍቃን ሆነን ቤተክርስቲያኒቱን የማያውቁና ቤተክርስቲያኒቱን እየጎዱ ያሉ ሰዎች፣ ጸረ መጽሐፍ ቅዱስ የሆኑ ሰዎች፣ ለቤተክርስቲያኒቱ ተቆርቋሪ ሆነው ተሐድሶ መናፍቃን ተጠሪነታቸው ለኢሉሚናቲ ለ666 ነው ሲሉ መቼም እየሳክ እድሜን አትጨርስም። በዚህ ሰዓት አንተ የምትናገረው ይኖርሃል። ስንት መነኮሳት ናቸው ሊወለዱ እየተባሉ ገመና፣ ስንት ሚሊዮን ጉቦ አምጣ እየተባለ አንድ መርጌታ አንድ ቄስ በጵጵስና ማድረግ ያሉ የደብረ አለቆች ትልልቅ አባቶች ጉቦ አምጡ እስከ 2 ሚሊዮን ምናምን እየጠየቁ ያሉ ስንት አመንዝራዎች አሉ አይደለ? ስንት ባለጌዎች አሉ አይደለ? ስለዚህ እኔ ይህንን ደፍሬ ብናገር ለቤተ ክርስቲያን ተቆጭቼ ኢየሱስ ክርስቶስ ከተናገረው አይበልጥም የኔ ንግግር። እናንተ ግብዞች፣ የተለሰነ መቃብር የምትመስሉ እናንተ ውስጣችሁ የገማ ግማታሞች ብዬ መናገር ይችል ነበር። ጌታ እንደተናገረው ግን አያንጽም። ሰደበን ብለው አሁንም ወደ ክስ ነው የሚሄዱ። እኔ ታስሬ እቀራለሁ፣ ወንጌሌ ይቀራል እና ይሄ ለምን ይሆናል? ግን መናገር ካለብኝ ቤተክርስቲያኒቱ በወደቀችበት ልክ ውድቀቷን ነክቻ መናገር ግን ግዴታዬ ነው። ማባበል ጥሩ አይደለም፣ መሸፋፈን ጥሩ አይደለም። አሁን አንዳንዶቹ ብዙዎቹ ይደውሉና ምን አለ በውስጥ ብትጨርሱት፣ እኛ እንነጋገርበትና እኛ ሄደን እንናገርና መቅረብ ትችላለህ ወይ ብንጠራ ትመጣለህ ወይ ይሉኛል። እንዲያው ወየው በፈጣሪ ከአሜሪካ ድረስ የመጡ ሰዎች እኔም ማውቃቸው ትልልቅ ጳጳሳቶች አሉ። እነሱ እሺ ቢሉ እናንተ ትቀርባላችሁ ወይ ተብለን ተጠይቀን እኔና አንድ ጓደኛዬ ደስ ብሎን፣ ግን ሄዶ ሲጠይቃቸው አይ እንዲያው እነሱ ጋር መጨቃጨቅ ዋጋ የለውም ብለው ነው የመለሱት። ስለዚህ ድፍረቱ የላቸውም። ምክንያቱም ስህተቱ እንዳለ ያውቃል። አንዲት ከአሜሪካ የመጣች መዝሙር ካሴት ልታወጣ መዝሙር ዜማ ግጥም ድረስልኝ ብላ መጣች። ይነጋል መጽሐፍን ሰጠኋት። ኦርቶዶክስ ናት፣ ግን ያው የገባት ናት እና ወደ እኔ ላኳት። እዚያ ያሉት ደግሞ እና መዝሙሮችን አዘገጃጅቻ አንዳንዶችን በተለይ ነጠላ መዝሙሮች ቀድማ አጥንታ የምትዘምራቸው እዚህ ኢትዮጵያ ውስጥ እያለች እንድትዘምር አንዳንድ መዝሙሮችን ሰጠኋትኝ። ረሳሁት እንደ መዝሙሩን ምንድን ነው የሕማም ሰው የኢሳይያስ 53 ነበረ እንትን ያልሁላትና ያ መዝሙር በጣም የብዙ ሰዎች ትኩረት ስቦ ነበረ። ጽጌ አላለችም። ደዌንም የሚያውቅ የሕማም ሰው እንወደው ዘንድ ውበት የሌለው ለእኛ ሲል ቆስሎ ለእኛ የሞተው መድኃኒታችን ጌታ ኢየሱስ ነው በሚል አዝማች እንዳለ ሙሉ ምዕራፉን በግጥም ደርሼ ነበረ። አየነው አሁን ተመለከት ነው ለእኛ ሲል ቆስሎ ለእኛ የሞተው መድኃኒታችን ጌታ ኢየሱስ ነው እያልሁኝ ያንን እንትን ብያለሁ እና ጳጳሳት ከእሷ ጋር አብረው እየዘሩ በቆምበት መድረክ እሷን እያዘመሯት ነበረ የነበሩት
እና የነጋል መጽሐፍን ለአንድ ጳጳስ ሰጠቻቸው። እንዲሁ አባታችን ይሄ መጽሐፍ ግን ትክክል አይደለም ይመስልዎታል? እንዲሁ እኔ እኮ እንዲሁ ትንሽ ፈራሁ ይሄን መጽሐፍ ካነበብሁ ወዲህ ትላቸዋለች። አይ ልጅ እሱን የጻፈውን እኛ እዚህ ሲኖዶስ ስብሰባ አቅርበ ነው ነበረ፣ ሞግቶናል። መረጃዎቹ በሙሉ የቤተ ክርስቲያናችን መጻሕፍቶች ናቸው እና ማውገዝ አልቻልንም። ግን ምንድን ነው ብለን የነበር ብዙዎቻችን እንዲሁ ቤተ ክርስቲያኑን ግርግሩን ለማርገብ ብለን እንዲሁ 4 ዓመት ኮሌጅ ገብቶ ይቆይ በቃ እንደ ንስሐ በዚያውም እየተማረ ዝም ብሎ ሌላ ትምህርት እየተማረ 4 ዓመት ኮሌጅ ገብቶ ይቆይ ብለን ሁሉ ወስነን ነበረ። አይ ግድ የለም 1 ዓመት ፍልሰታ ጾም ይጹም ይሄ ጾም ይጹም ተብሎም ተወስኖ ነበረ። ሌላ አማራጭ ደግሞ አይ ነሐሴ ጾም 16ን ዝም ብሎ አንድ ቦታ ተወስኖ ይጹምና አሁን መስከረም 1 ላይ ስራ ይጀምር 91 ላይ ስራ ይጀምር ተብሎ ነበረ። አቡነ ጳውሎስ የምን ጾምን ጸሎት የምን ንስሐ የምን ምናምን ይሄ ልጅ ምን አጠፋ ብለን ነው ንስሐ የምንሰጠው? ያቀረበው ማስረጃ ከመጻሕፍቶቻችን ነው፣ ትክክል ነው። ለምንድን ነው እንደዚህ የምናሰቃየው? ወደ ስራው ይመለስ፣ ቀጥታ እንጻፍለት ብለው ሲሉ አባታችን ማኅበረ ቅዱሳን ከሶታል። ህዝቡ ግርግር አንስቷል። አሁን ብንጽፍ ብንሰድለት ጳጳሳቱ ራሳቸው መናፍቅ ናቸው ብለው እሱን ይገሉብናል። ለምን እናስመተዋለን? እና ዝም ብለን እንዲያው የተወሰነ ጾም ጸሎት ይዞ መጣ ብለን እንወስንና እዚያ በኋላ ስራው ሊጀምር ተባለ። ከዚያ ተጠርቼ የት ትቆያለህ ስባል ነሐሴ ወር ሐምሌ ወር 5 ጳጳሳት ተመድበውልኝ እዚያው ቤተ ክህነት እነሱ ጋር እየተመካከርሁ እንድቆይ ነው የተደረገው። ሐምሌ 30 ግን እቺን ነሐሴ ወር ፍልሰታ ጾም ናት። የሆነ ቦታ እኔ በጠቆምኩት ቦታ እንድቆይና መስከረም 1 ስራ እንዲጀምር ነበረ። አቡነ ጳውሎስ መምህር ገብረ ሕይወት የሚባሉ አሉ፣ በጌታ የሆኑ እኔ የማውቃቸው ደብረ ሊባኖስ ገዳም በጌታ ናቸው። እዚያ ገዳም ሆኖ በጌታ ናቸው፣ አስተማሪ ናቸው የገዳሙ። እዛ ሀሳቸው ሊሄድ አልኳቸው። በጣም ደነገጡ። እንዴ ኧረ እግዚአብሔር ይባርክህ አንተ በጣም ትልቅ ሰው ነህ፣ ከሳቸው ሄደህ ልትቆይ አሉና ወዲያውኑ ደብዳቤ ጻፉና ለመምህር ገብረ ሕይወት ብለው ለገዳሙ ጸባቴ ብለው 2 ደብዳቤ ለገዳሙ አስተዳዳሪና ለመምህሩ መርጌታ ጽጌን ልከነዋል፣ የከበደውን ነገር ጥያቄ እየመለሳችሁ እንድታቆዩት ሲጨርስ ከሸኝ ደብዳቤ ጋር ወደኛ እንድትልኩልን ብለው ደብዳቤ ጻፉ። ባጀት እዚሁ ቤተ ክህነት ተመድቦልኝ ነው የሄድኩት። ከዚያ ገዳሙ ደበደበኝ፣ መነኮሳቱ ደበደቡኝ። ተክልዬ እግራቸው የተቆረጠው በጦርነት ነው በጾም በጸሎት አይደለም ብሎ ያለው መናፍቅ መጣ ብለው ያው መነኮሳቱ እንግዲህ ብዙ የሚያውቁት ነገር የለም ደበደቡኝ። አካል ጉዳተኛ ሆኜ በብዙ መከራ ህይወቴ ተረፈ። አሁን ሁሉ ጭንቅላቴ ስብራቱ ጉዳት ስላለበት የነርቭ መድኃኒት ወስዳለሁ እና ምዕመናን በዚህ አጋጣሚ ግን በዚህም መድረክ ሁልጊዜ የምናገራለሁኝ እኔ ታምሜ የተረባረቡልኝ አይዞህ ያሉኝ እንዳትቸገር ያሉኝ የደገፉኝ መድኃኒት መግዣ ያሉኝ ወንጌላውያን ክርስቲያኖች በውጭ ሀገር ያሉ በሀገር ውስጥ ያሉ አረብ ሀገር ያሉ እህቶቼ የሰው ቤት የሚሰሩ እህቶች ባለቤቴ ታማሳለ የኔ ህመም አልበቃ ብሎ ባለቤቴ ታማሳለ ማሳከምበት አጥቼ ሚዲያ ላይ ወጥቼ እየየስል ሳለቅስ ከሀገር ውስጥ እስከ ውጭ ሀገር ለባለቤቴ ማሳከሚያ እስከ $40,000 ሰብስበው በአካውንት አስገብተው ወስጄ 3 ጊዜ አሳክሜ እንዳትቸገር ደግሞ አሁን ሰርጀሪ ይሄ ትልቁ አንጀት ወጥቷል። የሷ በምንድን ነው የሚባል ይሄ ኮሎኖስቶሚ ባግ ነው የምትጠቀመው፣ በጎኗ ነው። ለዚህ ኮሎኖስቶሚ ባግ እየገዙ እያመጡ እየሰጡኝ ባለቤትህ ለስለስ ያለ ምግብ ነው የሚያስፈልጋት፣ ይሄ ጥሩ አይደለም፣ ጠንከር ያለ ምግብ አያስፈልገውም እና ለስለስ ያለ ምግብ የጁስ መፍጫ መግዣ የእንትን ማያ የዚህ ማያ እያሉ ብር ለባለቤት ይሄንን ለባለቤት ስጥልን ደስ ይበላት አይዞ መርጌታ እያሉ የሚረዱኝ አሁን ሁሉ እንግዲህ መርጌታ ምስጢሩ የፕሮቴስታንት ፍርፋሪ ነው። እኔ ፍርፋሪ አይደለም እየበለሁት እንዲሁ እውነት $1 ነው እየሰጡኛል። በቃ እንዲሁ እንግዲህ መርጌታ ምስጢሩ $1 ነው እየሰጡኛል እና እግዚአብሔር ይባርካቸው። ፕሮቴስታንቶች ናቸው $1 የሚሰጡት እና አንዲት ሙስሊም ብቻ 20,000 ብር ሰጠች። አንዲት ሙስሊም እዚህ መስጊድ አንዋር መስጊድ ያለች መርጌታ አለች ስልክ ደውላ የኛ ባሎች ያበሻ ባሎች ሚስቶቻቸውን እየደበደቡ ሲያስለቅሱ እንጂ ሚስቴ ታመመችኝ ብሎ ለሚስቱ ሲያለቅስ ያየነው ባል አንተም ብቻ ነው። ወላሂ አላህ ይባርክ ብላ 20,000 ብር እንግዲህ ከመርጌታ ጽጌ ስጦታው ጋር
በወቅታዊ ጉዳይ ላይ ያነሳውት ሀሳብ በዚህ ተጠናቋል። በስተጨረሻ የሚሉት ነገር ካለ በእርግጠኝነት በቅርብ ጊዜ የምንደግመው ከአስተምህሮ አንጻር የምናነሳቸው ሀሳቦች አሉ። ይሄን ሚዲያ የሚከታተሉ እህት ወንድሞቻችን ይሄንን ምክር እንደ መመሪያ የመግቢያ ምክር የመግቢያ መመሪያ አድርገው ቢወስዱት ነው ምለው። አንተ ደግሞ ይህንን መድረክ ስለሰጠኝ ስለጋበዝከኝ በእውነት ነው የምልህ። ብዙ ጊዜ አንተ ፕሮግራሞች ይከታተላለሁ። አዝናኝ ናቸው፣ አስቂኝ ናቸው፣ ደግሞ ትምህርታዊም ናቸው እኮ። ቆም ብሎ ለሚያይ ሰው ምንም ይናገር ምንም፣ አንተ ግን እዚያም ትምህርት ታገኛለህ። እኔ ትምህርት አገኛለሁ። ሰውየው ለራሱ ጅል ሆኖ ሊሆን ይችላል፣ ለራሱ ሞይ ሆኖ ሊሆን ይችላል፣ ለራሱ የማይገባ ነገር ተናግሮ ሊሆን ይችላል። ግን ለኔ ምን ያህል ኃላፊነት እንዳለብኝ እያስተማረኝ ነው ያ ሰው። ለኔ ምን ያህል ዕዳ እንዳለብኝ ሸክም እየሰጠኝ ነው ያ ሰው። ስለዚህ በቃ በራሱ አንደበት ሰውየውን አየሁት፣ አወቅኩት፣ ተማርኩ። በቃ ለካ ይሄን ያህል አለ ማለት ነው ሰው ብዬ እንዳያደረገኝና እነዚህ ሚዲያዎች በአንድ በኩል አጋላጮች ናቸው፣ አዘጋጆችም ናቸውና እግዚአብሔር ይባርክህ ስለጋበዝከኝ። ምናልባት እንደው ካላስቀየምኩህ ሌላ ጊዜ ደግሞ በዚህ መሰል ጉዳዮች ያው እምቢ ያልቀበልም ያልከኝ ነገር አለ። እሱነንም ተዘጋጅቼ እንደገና ለማጥመቅም ቢሆን እስከመጣ በእርግጠኝነት ምክንያቱም ቅርብ ጊዜ ብዙ መጽሐፍ ቅዱሳዊ ሐሳቦችን ከግል ጉዳይ ውጪ መጽሐፍ ቅዱሳዊ ጥያቄዎች ትውልድ ያለበት ጥያቄ አለ። ስለዚህ ከትውልድ ሐሳብ አንጻር ተነስቼ ላነሳለሁ የምፈልገው መጽሐፍ ቅዱሳዊ ጉዳዮች ብቻ የምናነሳባቸው የእርሶንም የኔንም ፐርሰናል ጉዳይ ሳይሆን መጽሐፍ ቅዱሳዊ አስተምህሮቶችን ለምሳሌ ስለ ምልጃ፣ ስለ ድነት፣ ነገረ ክርስቶስ፣ ነገረ ማርያምን አንስተን እዚህ የምንወያይበት በቅርብ ጊዜ ሩቅ ያልሆነ በእነዚሁ በቅርብ ጊዜያቶች ውስጥ በእነሱ ጉዳዮች ላይ ብቻ አስተምህሮን ተዘጋጅተው ይመጡና እንዲያውም ነው የሚለው እነዚህ የታተሙ መጻሕፍቶችንና ያልታተሙ መጻሕፍቶችን አሳይህና በእነሱ ላይም ጥያቄዎች፣ ክርክሮች እናደርጋለን። ውይይቶች፣ ማስተማሪያ ክርክር ሲባል ትምህርት ነው። እውነት ነው። እንደዚያ እናደርጋለን። እኔ ደስተኛ ነኝ። በጣም ጥሩ የነበረን ጊዜ ኢትዮጵያን ኤርትራውያን ከመርጌታ ጽጌ ስጦታው ጋር እንግዲህ አንስተናል። ማስረጃዎቻቸውን ይዘው መጥተዋል። በሚቀጥለው ጊዜ በቅርብ ቀን ደግሞ ምን እንጠይቃቸው የሚለውን እዚሁ ኮሜንት ላይ አስቀምጡ። ለዛሬው ጨርሻለሁ። መልካም ጊዜ። መርጌታ ጽጌ ስጦታው እግዚአብሔር ያክብረን። መርጌታ ምስጢሩን ደግሞ ከልቤ እንደምወደው እኔና ወንድሞቼ መምህር ጌታቸውም ቢሆን እግዚአብሔር በሚያውቀው አሁንም ቢሆን ካጠገቡ እንደምንሆን ካራቀን መጋቢ ነው። እሺ ይሁን ይቀጥል በዚያ ነገር ግን መንፈሳዊ ነው። እንደ ወንድም እንደ አገልጋይ ግን እንወደዋለን፣ እናከብረዋለን። ያለውን ቅሬታ፣ ጥላቻ በዚያ መንፈስ እንዳይረዳብን እና አጥፍተንም ከሆነ ይቅርታ ያደርግልን። እንደዚያ ነው የምለው። ደርሶታል። መልካም ጊዜ